የት አባታችሁ የደበቃችሁት? እኛ ምንም አናውቅም። በጣም የሸበሻችሁ ነው። ሲጀምር ያግዘው ከሆናችሁ ያንን ሁሉ አሳልፈኝ አምላኬ፣ ያንን ሁሉ አታኝ አደራ መልሳት ስጠኝ። ኪችን ገባ። ቆይ ለምን ሱሪህን አውልቀህ ቀሚስ ተደለፈ? አንቺ ቆይ እንደ በሰራተኛ ለምንድን ነው የማትሆኑ? አቃጠልሽኝ እኮ። ብሩክ ለትትና የሰራው ድንቅ ውለታ የማያውቃትን እንደ እህቴ፣ እንደ እናቴ፣ እንደ ሚስቴ፣ እንደ ልጄ ሴት ልጅ ብዙ ነገር ናት አይደለም። እንደዚህ ተጨንቃ ሴት ልጅ እንደዚህ መርዳት ያስደስታል እንጂ አያስከፋም። አንተ በሷ ቦታ ብትሆን ምን ታደርጋለህ? ትተሃል ልትመጣ፣ ያውም ሌቦች ነፍሰ ገዳዮች እያሳደዷት። ወደዳችሁም ጠላችሁም እኔ ብና ያላችሁት ትትናን አሳልፋችሁ እንዳሰጡ በማለት ብሩክ አስጠነቀቃቸው። ሁሉም ነፍስ ያውጭኝ፣ እኛ በማናውቃት ሴት ጦስ መሆን አንፈልግም፣ ሲጀመር ወንጀለኛ ብትሆንስ እያሉ ሁሉም ይከራከራሉ። በስተመጨረሻ እናት ኑሯችሁ እህት ኑሯችሁ እንዴት በሴት ትጨክናላችሁ? የእውነት ይችን ልጅ አሳልፋችሁ ከሰጣችሁ ውርድ ከራሴ፣ እያንዳንድሽ ከዚህ ቤት ትወጫለች ሲል ብሩክ አስጠነቀቃቸው። ሰላም ሰላም፣ እየተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እጅግ አጓጊ እጅግ ልብ አንጠልጣይ እየሆነ የመጣው ተወዳጁ ትትና ከምሳሌ ድራማ ተገንጥሎ የትትናን ሕይወት የሚፈትሽ ውጣ ውረዱን የሚያሳይ ዳገት ቁልቁሎትን የሚያስረዳ ያልፍልኛል ብላ ተስፋ ሰንቃ የመጣችው ምስኪን ሴት በስተመጨረሻ ከባድ አረመኔ ማፊያዎች እጅ ገብታለች። ከዛም እግዚአብሔር ምሕረቱን ቸርነቱን የጸለየችው ጸሎት ደቀን የምታነሳ የተረሳን የምታስታውስ ሞት አፋፍ ላይ ያለን የምታተርፍ ደግ አባት አንተነህ፣ ከዛ ጉሮሮ ያመጣኸኝ ከዛ ጉሮሮ ያወጣኸኝ፣ አሁንም አንተን ይዤ አላፍርም፣ አንተን ይዤ አልወድቅም እያለች ጸሎቷ እጅግ ወደ ውስጥ ሰጾ የሚገባው ትትና ብዙዎቻችን ይህ ነገር ወዴት እየሄደ ነው? ለምንድን ነው ሁልጊዜ ክፉዎች የሚሳካላቸው? ለምንድን ነው ምስኪኖች እየተጎዱ ያሉት? የክፉዎች ብርታት የሚበረታው በምስኪኖች ላይ ለምንድን ነው እያልን ብዙ አስተያየት እንሰጣለን። ድምጻችን ይሰማ፣ ትትና ነጻ ትውጣ፣ ትትና እያሳለፈችው ስቃይ ይበቃታል፣ ጭራሽ አካሏ ጎሎ መሞት የለባትም እያል እንግዲህ ብዙ አስተያየት ስንሰጥ ነበረ። በስተመጨረሻም ትትና እድሜ ለመድብል ከዛ ማዕጎት ውስጥ ወጥታ እነ ብሩክ ቤት ተደብቃለች። ዝናህም በራሱ ህይወት ስለመጣበት ካገባችበት ገብታ አምጣ የተባለው ዝና እኔ ከምጎዳ ስራዬ ከሚበላሽ ገንዘቤ ከሚከስር ወደዳችሁም ጠላችሁም እዚህ ቤት ጉድጓድ ቆፍራችሁ ቀብራችኋትም ከሆነ ታወጣታላችሁ እያለ እያንዳንዱን ሲያስፈራራም በስተመጨረሻ ብር የማያሳስተው ነገር የለም፣ የሰውን ቀልብ የማይገዛው ነገር የለም በማለት 100,000 ብር እሰጥሃለሁ፣ የት ነው የደበቃችኋት እያለ ሲያስፈራራውም እኔ አላውቅም ከገደልክም ግደለኝ ሲል ብሩክ የዛተበትን ዛቻ በመስማት የብሩክ ጓደኛ ቃሉን አጥፎ በዝናህ ገንዘብ ሳይሸወድ እልቅ ልገልህ ነው 1 2 እያለ ሲቆጥር በልጅነት የጠፋው ምስኪን ልጅ ነኝ፣ እልቅ ወንድም እህቶችን እንደናፈኳቸው እናት አባቶችን እንደማስባቸው አንድ ቀን እንገናኛለን ብዬ ተስፋ አድርጌ እንደነበረ ይሄንን ንገርልኝ በማለትም እየተማጸነ እያለ አንድ ስልክ ይደወላል። የካሌብ ሞሲሳ ስልክ። እሱም ተስፋ የቆረጣችሁና ሌላ ቦታ የታየች ይመስለኛል በማለት ከዛ ቤት ውጡ ተብሎ ይታዘዛሉ። እሱም ለአንተ ሲል ይሄ ስልክ ተደወለ፣ ሌላ ቦታ ታይታለች ብሎ አዘናግተው የወጡትና ካሌብ እና ዘዝና በስተመጨረሻም እቤት ተመልሰው መጥተዋል። ትትና እነሱን አላምናቸውም፣ እናንተንም ጦስ ውስጥ አስገባዋችሁ፣ በቃ ሌላ ቦታ ደብቁኝ ወይ ልውጣ እያለች በምትሟገትበት ጊዜ በሩን ገንጥለው ይገባሉ። ብሩክም ከዛ ሁሉ ጭንቀት ታግቶ ከዛ ሁሉም ጭንቀት ከዝናህ ድብደባ ከዝናህ ውርጅብኝ ከብዙ ነገር ተቋቁሞ እሷን ለማዳን የማያደርገው ነገር የለም። በስተመጨረሻም ድንገት በሩን ገንጥለው ገቡ። ትትና ወዴት ተደበቀች? ወደ ኮርኒስ ገባች? ወደ ምድር ገባች? የት ተደበቀች? የንጹሐን ጸሎት ይሰማ፣ የፈሰሰውን ባይታበስ፣ የተሰቃየችው ስቃይ ይበቃታል። ካሌብ ሞሲሳ ዝናህን ልክ ማስገባት አለበት። መጨረሻ ላይ የነሱን ውርደት የነሱን ዘብጥያ መውረድን እንመኛለን።
ጉልበታቸው በምስኪን ልጅ ላይ እንዴት ይበረታል? ጉልበታቸው እንዴት በሴላጅ ኃይል ይኖራል? እጅግ የሚያሳዝነው ነገር ትትና መግቢያ ቀዳዳ አጣች። ወዴት ተደብቃ ይሆን? የእውነት ዝና አግኝቷት ይሆን? ሁሉም ተጨንቀዋል። ሲቀጥል እኔ እንኳን ከሞትኩኝ ልሞት፣ ግን እስከ ሙሉ አካሌ ነው መሞት የምፈልገው። ግን ለምስኪኖቹ ጦስ ሆንኩባቸው። እኔን ለማገዝ እኔን ለመርዳት ከጭንቅ ለማውጣት ከዛ የተረገመ ሰው ለማትረፍ የረዱኝን ሰዎች ሌላ ጦስ ውስጥ አስገባው። ካገኙኝ እኔ ብቻ አይደለም የምሞተው እነሱንም ከመጉዳት ወደ ኋላ አይልም እያለች ከባድ ጭንቀት ውስጥ የገባችው ትትና የሚሄድበት ዘመድ እንኳን የምጠጋበት ጓደኛ እንኳን የለኝም። ለአገሩ እንግዳ ለሰው ባዳ ነኝ። እኔ ማንም የለኝም ከእግዚአብሔር በታች እንደ ቸርነቱ ከዛ መዓት አውጥቶ እዚህ አመጣኝ ለምክንያት ሊሆን ይችላል በነገራችን ላይ እያለች የትውልድ ሀገሯን እየነገረችው ነበር ለብሩክ። ብሩክም በህፃንነቱ ጠፍቶ የመጣ ምስኪን ልጅ ነው። እሷም የጠፋ ወንድም አላት። ምናልባች እህቱ ትሆን፣ ምናልባች ወንድሟ ይሆን? ይቺ ቀን አልፋ ሀቁ ሲወጣ እውነታው ሲጋለጥ እንኳንም ተገናኘን፣ እንኳንም አተረፍኩሽ፣ እንኳንም ተከራከርክልሽ እህቴ፣ እንኳንም ጠበቃ ሆንኩልሽ እህቴ ብሎ የሚጽናናበት የስንት ዓመት ናፍቆቱን በዚህ የሚያካክስበት ይሆናል ብዬ ተስፋ አደርጋለሁኝ። እና ትትና ከዚህ ከተረገመው ከዝና ወይም ከካሌብ ሞሲሳ ዘብጥያ የተጠራቀመ ገንዘብ አይምሯቸውን የደፈነው አስተሳሰባቸው ከእነሱ አምልጣ ነጻ ትወጣለች ብለን የብዙዎቻችን ምኞት ነው። ድምጻችን ይሰማ፣ ትትና ነጻ ተውጣ። ካሌብ ሞሲሳና ዝና ከህግ በታች እንጂ ከህግ በላይ እንዳልሆኑ መረጋገጥ አለበት። ሁልጊዜ ምስኪኖች እየተጎዱ ኃይልና ብር ያላቸው ሰዎች ለምንድን ነው ንጹሐን ላይ የሚበረቱት እያልን ነው። እናንተስ እንዴት አገኛችሁት? የብሩክን ግብግብ፣ የብሩክን ጠበቃነት። እህቴ ናት ሚስቴ ናት ቢገባችሁ፣ ሴት ልጅ ብዙ ነገር ነው የምትመሰለው። እህትም ሚስትም እናትም ብዙ ነገር። እንዴት በሴት ላይ ትጨክናላችሁ? ገና ለገና እኛን ይገለናል ብላችሁ እንዴት ይችን ምስኪን የተጨነቀችን ነፍስ አሳልፋችሁ ለመስጠት ተሞክራላችሁ? እያለ ጠበቃ የቆመላት ብሩክ እንደዛ እንደተሟገተላት እንደዛ መስዋዕት እንደከፈለላት ተርፋ እሱን የማመስገን እሱን ውለታውን የመክፈል እድል ቢገጥማት የብዙዎቻችን ምኞት ነው። እሱም እህት አለኝ ግድ የለም ወንድሜ ስላልሽኝም ደስ ብሎኛል። ይሄ ቀን አልፎም እንደምንመሰጋገን አምናለሁ። ፈጣሪ ደግሞ የተቸገሩን ይረዳል፣ የወደቁን ያነሳል። ከአንበሳ ጉረሮ ፈልቅቆ የሚወጣ ፈጣሪ አውጥቶሻል። እና ብዙዎቻችን በጣም ነው ልባችን የነካችው። ከዝና ተንኮል ከዝና ሴራ አምልጣ ነፃ መውጣት አለባት። ያ ሁሉ ፈተና ያሳለፈችው ያ ሁሉ እንባዋ ያፈሰሰችው ይበቃታል እያለ ነው እንግዲህ። ብሩክም እሷን ለማዳን የሚያደርገው ግብ እዚህ ላይ እንደማያበቃ ተስፋ እናደርጋለን። ትትና መግቢያ ቀዳዳታ በጣም ደንግጣ እንግዲህ በሩን በርግደው ሲገቡ ቀጥታ ወደ ውስጥ ነው የገባችው። የት ተደብቃ ይሆን? እጅግ አስጊ፣ እጅግ አስፈሪ፣ እጅግ ልብ አንጠልጣይ ነው። የትትና ህይወት የአንድ ሰከንድ ናት። የትትና በሞትና በህይወት መሀል ነው ያለችው። ታመልጣለች ብለን ተስፋ እናደርጋለን። ቀጣይ ክፍል